ይርጂንደ ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ድምፃዊ አንዱዓለም ጎሳ ዛሬ ፍርድ ቤት ቀርቧል። ከጤና ጣቢያ አዲስ ነገር ሲሰማ የቀነኒ ማስታወሻ ወይም ዲያሪ ተገኝቷል። በዲያሪው ላይም የሰፈረ ነገር አለ ተብሏል። ፍርድ ቤቱ ዛሬ ስለ አንዱዓለም ምን አለ፣ ፖሊስስ ምርመራው የት ደረሰ የሚለውን አዲስ መረጃ ባጭሩ እንደሚከተለው አዘጋጅቶላችኋል። አዲስ መረጃን ላይክ፣ ሼር፣ ሰብስክራይብ በማድረግ አብረን እንቆይ። ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ህይወቷ ያለፈው ቀነኒ አዱኛ የሕክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑ ዛሬ ተሰምቷል። ፖሊስ ይህን ያስታወቀው መጋቢት 27 2017 ዓ.ም በዛሬው ዕለት ለዋለው ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ነው። በዛሬው ችሎት ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎች መረጃ ሰብስቤያለሁ ብሏል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓመተ ምህረት ሌሊት 10 ሰዓት አካባቢ ከጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማመልከቱ ይታወሳል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው ጮኛዋ ዘፋኝ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። ፖሊስ ዛሬ በዋለው ችሎት ስትከታተልባቸው ከነበሩ የጤና ተቋማት ማስረጃዎች ላይ የሕክምና ባለሙያዎችን ማብራሪያ እንዲሁም የሰነድና ሌሎች የሰው ማስረጃዎችን ለመሰብሰብ ተጨማሪ የቀጠሮ ጊዜ እንዲሰጠው ጠይቋል። እስካሁንም አዳዲስ የሕክምና መረጃዎችን ሰብስቤያለሁ ብሏል። ፖሊስ ከዚህ በፊት የምስክርነት ቃላቸውን የተቀበላቸው 13 ሰዎችን ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ ገልጿል። በዚህም እጅግ በርካታ ሰው 28 ሰው ምስክርነትን ሰጥቷል። በተጨማሪም በሟችና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት እንዲሁ በዛሬው ዕለት ጠይቋል። የድምፃዊ አንዱዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት የተጨማሪ ቀናት እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። ጠበቃው አክለውም የአስክሬን ምርመራ ውጤቱ ተጎጂዋ በህይወት እያለች ከህንጻው ላይ ወድቃ መሞቷን እንጂ ተገድላ ከህንጻው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ ተከራክረዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊ ጠበቃ ተጎጂዋ ለቤተሰቦቿ ለዘፋኙና ለጓደኞቿ ራሷ ልታጠፋ እንደሆነ ጽፋለች ብለዋል። ተገኘ የተባለውን ዲያሪ ፖሊስ በይፋ አረጋግጫለሁ ባይልም ጠበቃው ግን ለፍቅረኛዋ ለአንዱዓለም ጎሳ ለቤተሰብና ለሌሎችም ራሴን ላጠፋ ነው፣ ህይወት ደክሞኛል የሚሉ መልእክቶችን ያሰፈረችበት የማስታወሻ ደብተር ወይም ዲያሪ በእጄ ይገኛል ብለዋል። ጠበቃው አክለውም ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስም ተከራክረዋል። በተጨማሪም ደንበኛቸው እንደ ፌዴራል ፖሊስና የብሔራዊ መረጃና ደህንነት አገልግሎት ያሉ ተቋማትን ማስረጃ የማጥፋት አቅም ስለሌለው የዋስትና መብት እንዲፈቀድለት ጠይቀዋል። ይህ በእንዲህ እንዳለ የተጠርጣሪው ጠበቃ ግለሰቦችና መገናኛ ብዙሃን በችሎቱ ያልተነገሩ ነገሮችን ዘግበዋል ሲሉም አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ የመገናኛ ብዙሃን የግራና የቀኝ ክርክርን ሚዛናዊ በሆነ መልኩ ከማስተላለፍ በስተቀር ሐሰተኛና ሚዛናዊ ያልሆኑ መረጃዎች ከማሰራጨት እንዲቆጠቡ ማስጠንቅቋል። ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጊዜና የጠበቃውን ክርክር ለመመርመር ለመጋቢት 30 2017 ቀጠሮ ሰጥቷል። ይህ ጉዳይ አሁንም ድረስ እልባት እየተቋጨለት አይደለም። በቅርቡ የቀነኒ እናት ወደ ፌስቡክ ብቅ ብለው በውጭም በሀገር ውስጥም ያላችሁ ኢትዮጵያውያን ሆይ የልጅን ፍትህ እንዲረጋገጥ ድምጽ ሁኑኝ ሲሉ ተሰምቶ ነበር። አንዱዓለም ጎሳ መጋቢት 13 2025 በፈረንጆች ከዚህ በፊትም እንዲሁ ፍርድ ቤት ቀርቦ ነበር። አንዱዓለም በግድያ ተጠርጥሮ መጋቢት 4 2017 ዓ.ም አራዳ በሚገኘው የፌዴራል ፍርድ ቤት ቀርቦ ነበር። በዛ ችሎት አንዱዓለም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ በሚል ውድቅ ተደርጓል። አሁንም ድጋሜ የተሰማው ይሄ ነው። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት ላይ ከአካባቢዋ ከጮኛዋ ጋር በሚኖሩበት ውዳሴ ከተሰኘው ህንጻ ከወደቀች ድፍን አንድ ወር እየሆናት ነው።
ፖሊስ ይህን ካለ በኋላ በዛው ማለትም ማክሰኞ ዕለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙን አስታወቀ። በዛ ችሎት መጋቢት 1 ቀን ሌሊት 10 ሰዓት ገደማ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ህይወቷ ሲያልፍ አንዷለም ቤት ውስጥ ነበር ይላል። ከሱ ጋር ስለምትኖር ጠርጥረን አስረነዋል ሲል የፖሊስ ደንበኛቸውን በቁጥጥር ስር ያዋለበትን ምክንያት ለጠበቃው ተናግሮ ነበር። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ነበር በወቅቱ ለፍርድ ቤት ይፋ ያደረገው። አሁን ደግሞ ከጤና ጣቢያ እንዲሁም የስልክ ልውጥና ሌሎች መረጃዎችን እያሰባሰብኩ ነው ይላል። በዛ ወቅት ለምርመራ ፎቶግራፎችን ከመዝገቡ ጋር ለማያያዝ ምስክርነት ለመሰብሰብና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ በሚል ነበር የጠየቀው። ይህ በእንዲህ እንዳለ የድምፃዊ አንዷለም ጠበቃ የፖሊስን ጥርጣሬ በዛ ችሎትም ተቃውሞ ነበር። ዛሬም ደግሞታል። በመካከላቸው ምንም ችግር አልነበረም። በዛ ቀንም በሰላም ውለው እርሷ ፎቶ ስትነሳ እርሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም ጸብ አልነበረም። ጾም በክርስቲያኖች ዘንድ የሚጾም የሁዳዴ ጾም ከተፈታ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩ። ስለዚህ በመካከላቸው እርሷን ለመግደል የሚያበቃ ምክንያት አልነበረውም። ስለዚህ ደንበኛ የአንዷለም ጎሳ ፍቅረኛውን ቀነኒን አልገደላትም ሲል ጠበቃው ተከራክሯል። አክለውም ፖሊስ አሁንም ወድቃ ተገኘች አለ እንጂ እርሱ እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኒ ራሷን መግደሏ እንጂ በሌላ ግለሰብ ወይንም በእኔ ደንበኛ መሞቷን አላስረዳም በማለት በዋስትና እንዲለቀቅ ተደጋጋሚ ጥያቄዎችን እያቀረቡ ነው። በተጨማሪም አርቲስት አንዷለም ቋሪ የሚያድራሻ ያለው በማንኛውም ሰዓት መቅረብ የሚችል እንዲሁም አሁንም ሀዘን ላይ ስላለ ወጥቶ እንዲያስተዛዝን የዋስትና መብቱ እንዲጠበቅ ሲጠይቁ ቆይተዋል። ሆኖም ፍርድ ቤቱ ይህን ጥያቄ ውድቅ እያደረገው ነው። ከዚህ ቀደም በነበረው ችሎት ፍርድ ቤቱ በነፍስ ግድያ የተጠረጠረ በመሆኑ ለጊዜው ዋስትና ጥያቄውን አንመለከትም፣ የአስክሬን ምርመራ ውጤት ይምጣ፣ ማስረጃ ይሰብሰብና በቀጣይ ቀጠሮ ዋስትና ቀጠሮ የምናይ ይሆናል ማለቱን ተጠቅሶ ነበር። ይሁንና አሁን ደግሞ የጤና ምርመራና እንዲሁም የስልክ ልውውጥ መረጃ ካልመጣ ዋስትና አልሰጠውም፣ ይህን ጉዳይ የማየው ሚያዝያ 30 ነው ብሏል። በእርግጥ ከሰሞኑ እውነትም ይሁን አይሁን በማህበራዊ ሚዲያ በስፋት ሲሰራጭ ነበር አንድ ጉዳይ ነበር። ይህም ጠበቃው አንዷለም እንዲፈታና ኮንሰርት ስላለበት እሱን ስራ እንዲያቀርብ ጠይቀዋል የሚል ነበር። ጠበቃው ግን ስለዚህ ጉዳይ እስካሁን በይፋ ያሉት ነገር የለም። በዛሬው ችሎት ላይም ይሄ ጉዳይ አልተነሳም። በእርግጥ ፖሊስ ለምርመራው ከጠየቀው 14 ቀናት ውስጥ 13 ቀን ተፈቅዶለት ቀጣዩ ቀጠሮ አሁን ላይ ደርሷል። የአርቲስት አንዷለም ጠበቃ አብረው ስለኖሩ ለማጣራት በቁጥጥር ስር ዋሉት እንጂ እርሱ ነው የገደለው ያሉት ነገር የለም። በችሎቱ እንደጠረጠሩት ተናግረዋል። ነገር ግን እርሱ እንደገደለ የሚያሳይ ምንም ማስረጃ የለም ብለው ይከራከራሉ። በ5 ዓመቷ ህይወቷ ያለፈው ቀነኒ የቀብር ስነ ስርዓቷ በቅድስት ሥላሴ ካቴድራል በዕለተ ረቡዕ ነበር የተፈጸመው። አንዷለም በመጀመሪያው የሞተች ዕለት በቀብር ስነ ስርዓቷ ላይ ከፖሊስ ጋር በመሆን በቀብር ተገኝቷል። የቀነኒ አባት አዱኛ ዋቆ ከቢቢሲ ኦሮሞኛ ጋር ባደረጉት ልዩ ቃለ ምልልስ ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑ ተናግረዋል። እናቶም ቢሆን ያሉት ይህን ነው፣ የልጅን ፍትህ አደራ። አባትም የልጅ ደም እንዳጫሉ ሆኖ እንዳይቀር ይላሉ። ደውለው ልጅቷ ከፎቅ ወድቃለች ብለው ነገሩኝ ይላሉ አባትየው። ልጅቱ ከፎቅ ላይ አትወድቅም፣ የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትሰራ ናት። ስለ ነገ ታስባለች። እንደዚህ አይነት ተልካሻ ነገሮችን አታደርግም ይላሉ። ከቢቢሲ ኦሮሞኛ ጋር በነበራቸው ቃለ ምልልስ ወቅት ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም፣ ሰው ጎትቷት እንድታደርግ ገፋፍቷት ካልሆነ በስተቀር ይህ ሊሆን አይችልም ብለው ነበር። እኛ የምንፈልገው ፍትህ ብቻ ነው፣ እኛ የምንፈልገው የልጃችን ደም እንጂ ሌላ አይደለም ሲሉ አክለው ተናግረዋል። አስከትለውም አንዷለምና ቀነኒ ጥሩ ግንኙነት እንደነበራቸው ግን አውቅ ነበር ብለዋል። በምዕራብ ሐረርጌ ዞን ዳሮ ለቦ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኩ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ዋተር ኢንጂነሪንግ ተመርቃለች። ከዛም በኋላ በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ ትታወቃለች። ህልፈቷን ተከትሎ እጅግ አስደንጋጭ የኢትዮጵያ ህዝብን ቢሆን ለቀብር በርካታ ሰው የወጣበት ጉዳይ እንደነበረ ነው። የአዲስ አበባ ፖሊስ ታዋቂው ድምፃዊ አንዷለም ጎሳን ከጮኛው ቀነኒ አዱኛ ጋር በተያያዘ በቁጥጥር ስር ሲያውለው በርካቶችም ደንግጠው እንደነበረ የሚታወቅ ነው። በማህበራዊ ሚዲያ ላይ በርካታ ተከታዮች አሏት። ቀነኒ ሞትን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ አሁንም ድረስ እየጠየቁ ነው። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀነኒ አዱኛ
ክፉኛ ከበረንዳ ላይ በወደቀችበት ወቅት በቤት ውስጥ የነበረው ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በመዋል የመጀመሪያው ተጠርጣሪ በመሆኑ ምርመራ እያደረኩበት ነው ይላል ፖሊስ። የሟች አስክሬን ተጨማሪ ምርመራ ተደርጎበታል። ወደ ሚኒሊክ ሆስፒታልም ተወስዶ ውጤቱ መጥቷል ይላል። ቀነኒ ከሚኖሩበት ህንጻ መውደቋ ንጋት 11 ሰዓት አካባቢ መሆኑ ባለቤቷ ማለትም እጮኛው አንዷለም ጎሳ በቤት መኖሩ ይህ የሚያስጠረጥር ነው ይላሉ። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት እንደገባች ተነገረኝ ይላል። ሌሊሳ ማለት የአንዷለም ጎሳ ማናጀር ነው። እስከዚያ ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯል ካለ በኋላ ብዙም አልተከሰተም። ማኔጀሯ የመኖሪያ ቤቱ በአዲስ አበባ አረብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆን ጠቅሶ ጥንዶች በስፍራው ከ1 ዓመት በላይ መኖራቸውን ተናግሯል። ይሁን እንጂ ከ1 ዓመት በላይ አብረው እየኖሩ ስለምን ሽማግሌ አልተላከም ለምን አልተጋቡም በሚለው እስካሁን ድረስ ፖሊስም ሆነ የቅርብ ቤተሰቦች ያሉት ነገር የለም። እስከ ምሽት ድረስ ከቆየን በኋላ ፖሊስ መጥቶ አስክሬን ለምርመራ ወስዷል ከማለት ውጭ የአንዷለም ማናጀር የተናገረው ነገር የለም። የሆነ ሆኖ የአንዷለም አሁንም በቁጥጥር ስር ይገኛል። በርካቶች ግን ለእርሷ ፍትህን እየጠየቁ ነው። በእርግጥ በርካታ ሰዎች እንዲሁም ከአንዷለም ጋር በተገናኘ ሀሳብና አስተያየታቸውን በግል እያራመዱ ነው። መገናኛ ብዙሃን በትክክል እየዘገቡ አይደለም የሚለው ጉዳይ በዛሬው ዕለት ተነስቷል። ለዚህም ደግሞ ፍርድ ቤቱ መገናኛ ብዙሃን ሚዛናዊ ዘገባ ሊሰሩ ይገባል ሲል አስጠንቅቋል። ቀጣዩ ችሎት ደግሞ አንዷለም በዋስ ይውጣ ወይስ አይውጣ፣ ምርመራው የሆስፒታሉና እንዲሁም የስልኩ ጉዳይ ምን ያሳያል የሚለውን ለመወሰን መጋቢት 30 ከህይወቷ ካለፈ ከ1 ወር በኋላ ቀጠሮ ተሰጥቷል። በዛስ ምን ይወሰን ይሆን የሚለውን አዲስ መረጃ ይዞላችሁ ይመጣል። መልካም ጊዜ።